اذهبوا إلى الحبشة فإن بها ملكا لا يظلم عنده أحد አሏቸው። ሂዱ ወደ ሐበሻ በዚያች ሀገር ላይ ማንም ሰው የማይበደልበት ፍትሃዊ ንጉስ በሷ ጋር አሁን ይገኛልና ብለው ተናገሩ። እንዳሉትም የተናገሩትም ትንቢታቸው እውነት ሆኖ ተገኘ። ሐበሻ በመጡ ጊዜ ንጉሱ ወዲያው ተቀበላቸው እነሱን። ከዚያ በኋላ እነዚህ ይህን ታሪክ ልቀጥልላቸው፣ በጣም ደስ የሚል ታሪክ ስለሆነ እንደው ካላረዘምኩባችሁ ማለት ነው። ይሄን ብቻ ከዛ በኋላ ለቀጣይ እንሄዳለን። የሚገርማችሁ ከዚያ ተከትሏቸው አሁንም ሰላዮችን 2 ሰላዮችን ላኩ፣ የመካ ሹማምንቶችና ንጉሶች። ወደ ማን? ወደ ኢትዮጵያው ንጉስ። የነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? እንዳትረሱት ይሄን ቃል። ፍትሃዊ ንጉስ ነው አሉ፣ ፍትሃዊ መሪ ነው ብለው ተናገሩ። ገብቷችኋል አይደል? ትንቢት ነው። አንድ ነቢይ የሩቅንና ድብቅ ነገራቶችን ነገር ሲናገር እርሱ በሌለበት ባልተገኘበት ቦታ እንዳለው ሆኖ መገኘቱ የነቢይነቱ ማረጋገጫ ነው። ያ እንዳለው ካልሆነ ደግሞ ሐሰተኛ ያደርገዋል ያንን ነቢይ። ምክንያቱም ከአምላክ አይደለም ይሄ ነቢይ፣ ሐሰተኛ ይሆናል። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ፍትሃዊ መሪ ነው ሄደው አሉ። ኢትዮጵያ መጥተው አይተውት ነው ንጉሱ ጋር እንደው እንዴት እንደሚፈርድ አይተው ነው? አላዩም። እዚያው ባሉበት ሆኖ ነው የተናገሩት። ሰሃቦች ግን የእርሳቸው ቃል እውነት እንደሆነ ስለሚያውቁ ቀጥታ ሄዱ፣ ወደ ኢትዮጵያ መጡ። ፍትሃዊ ነው፣ አትበደሉም፣ ማንም አይበድላቸውም ሄዱ ብለዋቸዋል። እንዳሉትም ምንም ሳይበደሉ ፏ ብትን ብለው ኢትዮጵያ ላይ ኖረዋል። ነገር ግን በዚያ መካከል ላይ የተሆነውን ልንገራችሁ። እንደተሳደዱ ወደ ኢትዮጵያ የመካ ሹማምንቶችና ንጉሶች 2 ሰላዮችን ላኩ። አብዱላህ ብን ረቢዓ፣ አምር ብን ልዓስ የተባሉ 2 ሰዎችን ላኩ። እነዚህ ሰዎች ከጊዜ በኋላ ይሰልማሉ። የሚገርማቸው የዛኔ ግን ከሃዲያኖች ነበሩ። ዝም ብሎ በባዶ አይደለም እነዚህን ሰላዮች ላኳቸው ወደ ንጉሱ ጋር። በጣም ከባባድ የሆኑ ስጦታዎችን ወርቅና ብሮችን አስይዘው ነበር። ቀጥታ ይህን ስጦትና ለሀበሻው ንጉስ ሙስና፣ ከዚያ በኋላ እነዚህን ልጆች ያሳለፈ ስጠን ብላችሁ የሀገራችን ልጆች ናቸው አምፀውብን ነው ክፉ ነገር አድርገው ነው ብላችሁ ተቀብላቸው አምጡ ብሏቸዋል። ከዚያ በኋላ ይህን ስጦታ ይዘው ሄዱ። ቀጥታ ይዘው ሄዱና ለንጉሱ ሰጡት። ይሄ ከመካ ሹማምንቶችና ንጉሶች የተላክነን እኛ ይሄንን ከነርሱ የመጣ ስጦታ ነው እንካ ይሄንን አሉት። ቀድመው ሰጡት። ለምን? በዚያ ከገዙት በኋላ ልቡን ገዝተ ነው ከዚያ በቃ የምንፈልገውን ያደርግልናል ብለው ነው። የነብዩ ሰለላሁ ዐለይሂ ወሰለም ቃል ግን እንዳትረሱት፣ ፍትሃዊ መሪ ነው። ከፍትሃዊ መሪ መገለጫ ሙስናን አይቀበልም፣ በፍትህ ይፈርዳል። ከዚያ በኋላ ልክ አምጥተው ሲሰጡት ጊዜ ለምንድን ነው የምትሰጡኝ አላቸው። በአንተ ሀገር ከተሳደው የመጡ ከሀገራችን አምልጠው የመጡ ሸሽተው የመጡ ጥፋትን ያደረጉ አዲስ መንገድን የፈጠሩ አዲስ ሃይማኖትን አባቶቻችን ቅድመ አያቶቻችን የማያውቁትን ያንን ስላደረጉ ነው በቃ እነሱን አሳልፈ እንድሰጠን ነው አሉ። ከዚያ በኋላ ምን አለ? የፍትሃዊ መሪ መገለጫ አንደኛው ምንድን ነው? ከሁለቱም ጎን ሳይሰማ አይፈርድም። ወዲያው ነጃሺ ምን አለ? ይሄ እናንተ ንግግር ነው አላቸው። ነገር ግን ከእነርሱ እስካልሰማ ድረስ በፍጹም አልፈርድላቸውም አላቸው። ይህን ገንዘብህንም ያዘው ለእኔ ምንም አይሰራልኝም አለው። ተመልከቱ የነብዩ ሰለላሁ ዐለይሂ ወሰለም ንግግር። ከዚያ በኋላ ጥሩልኝ አለ ነጃሽ። እንዳለ ተሳደው የመጡት ሰሓቦች ከንጉሱ ቤት ገቡ። ከነጃሽ ቤት ከቤተ መንግስት ገቡ። ለምን መጣችሁ ሀገሬ ላይ ብለው ጠይቃቸው። እኛስ የመጣ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ሀበሻ ሄዱ፣ በዛች ሀገር ላይ ማንም ሰው የማይበደልበት ፍትሃዊ መሪ ይኖራል አለ ብለውን ነው፣ ለዚህ ነው የመጣ ነው አለው። ከዚያ በኋላ ነጃሺ ምንድን ነው ሙሐመድ? ማን ነው እርሱ ሙሐመድ? ወደ ምንስ ነው የሚጠራቸው አላቸው። እርሱ ወደኛ የላከው የሆነ መልእክተኛና ነቢይ ነው አሉ። ይህን ወክሎ እየተናገረ ያለው ማን መሰላችሁ? ጃዕፈር ይባላል። የነቢዩ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ ነው። ጃዕፈር ብን አቢ ጣሊብ ይባላል። እርሱም ተሳደው ከመጡት መካከል ነው። ምንድን ነው እሱ ሲላቸው ጊዜ ሁወ ነቢይ ሚነል አንቢያ፣ እርሱ ከነቢያት መካከል አንድ ነቢይ ነው፣ ለዚህ ዘመን ለመጨረሻው ዘመን የላከው የአላህ መልእክተኛ ነው ብሎ ተናገረ። ሀል ነዘለ ዐለይሂ ሸይኡን አለ፣ ወደ እርሱ የተወረደለት ቃል አለ ነቢይ ከሆነ ብሎ ጠየቃቸው። ተመልከቱ ጥያቄያቸው ማለት ነው። ስንት ሚስት አገባ ምናምን ምናምን አይደለም። ላ የወረደለት መለኮታዊ ራእይ አለ አለው። አዎ አለ፣ ቁርአን ወርዶለታል አለው። ከእርሱ ልታነቡልኝ ትችላላችሁ አለ ነጃሽ። እናነብልሃለን አሉት። ብልህ ናቸው ሰሓቦች። ተመልከቱ የኢትዮጵያ ቀሳውስቶችና ሹማምንቶች የዛኔ ክርስቲያኖች ነበሩ። ይህን ያውቃሉ ሰሓቦች። ወዲያው ምንን አነበበ መሰላችሁ? የማርያምን ምዕራፍ አነበበ ነጃሺ። ለምን ከተባለ ክርስቲያን ነውና ንጉሱ እንዲሰልም ፈለጉለት። ንጉሶች የዛኔ
ካጠገባቸው ቀሳውስቶችና ታላላቅ ጳጳሳቶችን አስቀምጠው እንጂ ብቻቸውን አይፈርዱም ነበር። እስከ ቅርብ ጊዜያት አይታችሁ ከሆነ የኢትዮጵያ ታሪክ እንደዚህ እንደሆነ ይነገራል። በቃ በቀሳውስቶች እንትን የምትለው። ስለዚህ በፊቱ ቆመና ቢስሚላህ ራሕማን ራሒም ካፍ ሃ ያ ዓይን ሷድ ዚክሩ ረሕመት ረቢከ ዓብደሁ ዘከሪያ ኢዝ ናዳ ረበሁ ኒዳአን ኸፊያ ቃለ ረቢ ኢኒ ወሃነ ልዓዝሙ ሚኒ ወሽተዐለ ረእሱ ሸይበን ወለም አኩን ቢዱዓኢ ረቢከ ሸቅያ እያለ የማርያምን ምዕራፍ የማርያምንና የክርስቶስን እስካወላለዱ እስከተሰራው ተአምር እስካስተምሩቱ እስከ ሁሉ ታሪኩ ያለውን አነበበለት። ወዲያው ይሄን ባነበቡ ጊዜ አለቀሱ። እንዴት አለቀሱ? ቋንቋቸው አረበኛ ነበር ማለት ነው። እንዴት ተረድተው ልትሉ ትችላላችሁ። የዛኔ እነ የመን ምናምን ሳይቀሩ የኢትዮጵያ ነበሩ። እንዳለ በርካታ አረብ ሀገራቶችን ኢትዮጵያ እንትን ትላቸው ነበር፣ ታስተዳድራቸው ነበር። እስከ ቅርብ ጊዜ ድረስ መለስ ሳይቀር አረበኛ በደንብ ይረዳ ነበር። አይደለም በዚያ ዘመን የነበሩት ማለት ነው። ጌታቸው ያለ ያ እና በደንብ ያውቁት ነበር ይህን ቋንቋ። የመን የኢትዮጵያ ነበረች፣ ሀበሻ ነበረች፣ በሀበሻ ትመራ ነበር። አብርሃ የመንን በደንብ አድርጎ ያስተዳድራት ነበረ። ልክ እንዲሁ እነ ነጃሺ ምናምን በነበሩበት ዘመን። ስለዚህ ያን ይረዱ ነበርና ወዲያው አለቀሱ ይለናል አላህ ስብሐነሁ ወተዓላ። ንጉሱም ቀሳውስቶች መነኩሴዎች ሳይቀሩ ባጠገቡ የነበሩትም እንዳለ በዚያ ቤተመንግስት ይሄ ጉዳይ እንዳለ ሲሰሙ ጊዜ እንዳለ ቀሳውስቶች ተሰባስበው ስለነበር አልቅሰዋል። ኢስላምንም ወዲያው ተቀበሉ። ቶች አለ እንደተቀበሉ ኢስላምን ማስረጃ ከፈለጋችሁ ቀሳውስቶችና መነኩሴዎች የኢትዮጵያ ቀሳውስቶችና መነኩሴዎች እንደተቀበሉ ኢስላምን ቃል በቃል በቁርአን ላይ ተቀምጧል። አላህ ቃል በቃል ይሄን ሲናገር ምን አለ? ለተጅደን የዛኔ ቁርአኑን በሰሙ ጊዜ ማለት ነው እንዳለቀሱ እነ ነጃሺ ሁሉ ተቀምጧል። ቀሳውስቶችም እንዳለቀሱ መነኩሴዎችም እንዳለቀሱ ቃል በቃል አላህ ምን አለ? ለተጅደን አሸደ ናሲ አዳወተን ሊለዚነ አመኑ ልየሁደ ወለዚነ አሽረኩ ወለተጅደን አቅረበሁም መወደተን ሊለዚነ አመኑ ለዚነ ቃሉ ኢና ነሳራ ዛሊከ ቢአነ ሚንሁም ቅሲሲነ ወሩህባን ወአነሁም ላ የስተክቢሩን አለ። እነዚያ ክርስቲያኖች ነን ያሉ ብሎ ቃል በቃል ክርስቲያኖች ብሎ ገለጸና ከእነርሱም መካከል ቀሳውስቶቻቸውና መነኩሴዎቻቸው ብሎ ገለጸ። ከዚያስ ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል አለ፣ ወደ መልእክተኛዬ ያወረድኩትንም ቃል በሰሙ ጊዜ ቁርአንን አለ። ቅድም ነጃሺ ሲያነብ የነበረው ማን ነው? ጃዕፈር ሲያነበረው ነው። ተራ አዕዩነሁም ተፊዱ ሚነ ደምዒ ሚማ ዐረፉ ሚነል ሐቅ፣ ከተረዱትና ካወቁት እውነታ የተነሳ አይኖቻቸው ሲያረጉና ሲያለቅሱ ታዩቸውም ነበር እያለ ተናገረ። የቁሉነ ረበና አመና፣ ወዲያው ምን አሉ? ጌታችን አላህ ሆይ እነሆ አምነናል አሉ። ፈክቱብና መዐ ሻሂዲን፣ እኛንም ከመስካሪዎቹ ጻፍን ብለው ተናገሩ። ወማ ለና ላ ኑእሚኑ ቢላህ አለ ነጃሺ። ንግስናው አልያዘውም። አንተ ንጉሥ አይደለህ እንዴ ምናምን አለት። እኔ ማን ስለሆንኩ ነው በአላህም አላምነው አለ ነጃሺ። ወማ ለና ላ ኑእሚኑ ቢላህ ወማ ጃአና ሚነል ሐቅ፣ የመጣልንን እውነት የማንቀበለው ማን ስለሆነ ነው እኛ አለ። ይጅማ ወዲያው እስልምና ተቀበለ። ወዲያው ነጃሺ ይህንን ባለቀሰ ባዩ ጊዜ አየ። ከዚያ በኋላ በልንካ ይህንን ሙስናህን ውሰድ፣ እነዚህን ሰዎች ለማንም እኔ አሳልፌ አልሰጣቸውም ብሎ እነዚያን ሰዎች ከሰታቸው። ነቢ ስ ላ ሰለም ምን ብለው ነበር? ወደ ሀበሻ ሄዱ። በዚያች ሀገር ላይ ከስሩ ማንም የማይበደልበት ፍትሐዊ መሪ ይኖራል አለና ብሎ ተናገሩ። እንዳሉትም ቃላቸው እውነት ሆኖ ተገኘ። እነዚያን የተገፉና የተጨቆኑ የተሳደዱ አካሎችን ማንም ሳይበድላቸው ፏ ብትን ብለው በሀበሻ ኖሩ። ወላሂ የነቢ ስ ላ ሰለም ሚስት ነበረች አንዷ ኡሙ ሰለማ ስትናገር ሐዲሱ ላይ ሙስነድ አሕመድ ላይ ሄዳቸው ብታዩት ትደነግጣላቸው። ከየትኛውም በላይ መካ ላይ ከኖርነውና ከተመቻቸልን ህይወት በላይ ነጃሺ በጣም ምቹ ህይወትን በሀበሻ ምድር ላይ ሰጠና ነው። ምርጥ ጉርብትናንም ሰጠና ነው። ካነ ለና አሕሰነ ጅዋር ወአሕሰነ በቃ ፏ ብለን አላህን በሰላም መገዛትም ጀመርን አሉ። እዚያ ሰላማቸውን ነስተዋቸው ነበር። ይሄ ሆነ። ከዚያ በኋላ ግን ነጃሽን ተነሱበት። ብዙ ጊዜ እዚህ ጋር የሚነሳ የሆነ የተሳሳተ ነገር ይነግራቸዋል። እሱም ምንድነው? እኛ የኢትዮጵያ ክርስቲያኖች እንግዶች አድርገን ተቀብለናቸው ይላሉ። አንደኛ እኛን አይደለም የተቀበሉት፣ እኛ የኢትዮጵያን ተወላጆች ነን፣ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። እሺ እነርሱንስ የተቀበላቸው የኢትዮጵያ ክርስቲያን ነው ወይ ወደሚለው እንምጣ። አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ንጉሱን አስመልክተው ነው ሄደው ያሏቸው። ንጉሱ ተቀብሏቸዋል። ግን የኢትዮጵያ ክርስቲያን የዛኔ ታዲያ አቋሙ ምን ነበር የሚለውን እሙ ሰለማ ገልጸዋለች። በወንዙም አካባቢ ላይ በጣና አካባቢ ያሉ ክርስቲያኖች ተነስተውበት ነበር። ነጃሺ ብላ ቃል በቃል ተናግራለች። ወዳ ተነሱበት እነዚህን ስደተኞች ካላስወጣህ ብለው ባመፁበትም ጊዜ ወዳው ነጃሺ ጂሃድ በቃ አዘዙ። በእንትን አወጁበት። በቃ አማጽያን አለ አይደል? አመፁበት።
እነዚህን ስደተኞች ካላስወጣህ ብለው የኢትዮጵያ ክርስቲያኖች አምፀውበት ነበር። የኢትዮጵያ ክርስቲያን ስለዚህ ሰሓቦችን ተቀብለናል ላ ሰሓቦችን ይውጡልን ብለው በነጃሺ ላይ አምፀው ነበር። ይህን ሰለማ ቃል በቃል ገልጻለች። ለዚያውም በጣና አካባቢ የሚገኙ ክርስቲያኖች ብላ ቃል በቃል ገልጻቸዋለች፣ በዛ በወንዙ አካባቢ። ከዚያም በኋላ ነጃሺን ይህን ባመፁበት ጊዜ ወዲያው ነጃሺ እመጣላቸዋለሁ ያላችሁበት ቦታ ብሎ ሁሉ መልእክት ላከላቸው። ይወታቸዋል እነዚህን አማጽያን ማለት ነው። በዚህ ጊዜ ሰሃቦች ሰሙ አለች ኡሙ ሰለማ። በሰሙ ጊዜ ከኛ ጋር ያሉ ወንዶችም በእኛ ምክንያት ነውና ያመፀ የተነሳብህ ከጎንህ ተሰልፈን እንዋጋለህ፣ ጅሃድ እናድርግልህ አሉት። እናንተ እንግዶቼ ናችሁ አለ ነጃሺ። ይልቁንስ እንግዶች አይዋጉም፣ እናንተ እንግዶቼ ናችሁ፣ እኔ በቃቸዋለሁኝ ብሎ ሄደ። ወዲያውም እኛም ዱዓ አደረግን አለች ኡሙ ሰለማ ስትናገር። አላህም ነጃሽን በጠላቶች ላይ ድልን ሰጠው፣ እንዲያሸንፍ አደረገው። አሸንፏቸው ደምስሷቸው መጣ፣ ተመለሰ። ቻል እንደጠቃላይ ይህን ይመስላል ታሪካቸው። በጣም አረዘምኩባቸው፣ ይቅርታ የምጠይቁ ልጆች። አሁን ወደ ጥያቄያቸው መሄድ ትችላላችሁ።